ሰላም ቤተሰቦች እንደምን አላችሁ እንደምን ከረማችሁ ዛሬም እንደተለመደው የተወሰኑ መኪኖችን ይዤላችሁ መጥቻለሁ ቅናሽና ከዚህ በፊት ተፖስተው የማያውቁ ናቸው እነዚህ መኪኖች በማየት ዋጋ ሞዴል በማየት መምጣት ትችላላችሁ ላይክ ሰብስክራይብ ሼር ማድረግ አትርሱ አብራችሁን ቆዩ ሃይዙዚ ትሮፐር ሞዴሉ 1989 ምንም ንክኪ የለውም ዋጋ 700,000 ብር ሃይዙዚ ኦባማ ሞዴሉ 2021 ቻንሲ ሞተር መላሽ የለውም ንጹህ ነው ዋጋው 4,500,000 ብር ቶዮታ ሞዴሉ 1999 ምንም ንክኪ የለውም ዋጋ 1,650,000 ብር ናቸው ዛሬ እነዚህ መኪኖች ብቻ ነው የመጣሁት ነገር ግን እማወራበት ትልቅ ጉዳይ አለኝ እኔ ለናንተ ብዬ ለናንተ ለተመልካቾቼ የሚጠቅሙና ማለት ማንንም ሰው እንደዚህ አይነት መረጃ አይሰጣችሁም እኔ ስራዬን እያዋደድኩ አይደለም ግልጽ እናውራ ከተባለ እንደዚህ አይነት መረጃ የሚሰጣችሁ የለም የሚያወሩት እንድትመጡላችሁ እንድትደውሉላቸው ነው እንጂ መኪናው ሄዳችሁም አታገኙት እንደዚህ አይነት መኪና ፖስት አይደረግም ቀጥታ ዋጋው ተጨምሮ ፎቶ ተደርጎ አይፖስትም በጣም ብዙ ሰዎች ኮሜንት ላይ ገብተው ሞራሌን የሚነኩ አሉ በጣም ብዙ አይነት ነገር የሚናገሩ ማለት ነው እረፉ እውነት እረፉ ለኔ ይሄ አይገባኝም እንደ ሴትነቴ ሴት ነኝ አይደል ልታበረታቱኝ የሚገባችሁ ሳለ ግን እናንተ የምትናገሩት ነገር በጣም ራስ ያሳመማል እኔ ባይዘው መናገር አልችልም በቃ ሰዎችን ችግሬን ወይም ደግሞ የተናደርኩበትን ተናግሬ ለሰዎች ማስረዳት አልችልም እንደ ሰው ማስመሰል አልችልም እንደ ሰው ወጥቼ አሸሼ ገዳሚ ብዬ መጨፈር አልችልም በቃ እኔ በራሴ ስራ መስራት ነው የምፈልገው ራሴን ስራ ውስጥ ማግኘት ማየት ነው እንጂ የምፈልገው እንደናንተ እንደምትሉኝ በኮሜንት እንደምትሰጡኝ አስተያየት አይነት ሴት አይደለሁም ማንንም ሰው እኔ ማርቲ ገበያ ላይ ተፖስቶ ያየው መኪና መቶ በአካል ሲያየው ሞዴል ዋጋው አንድ አይነት ሆኖ ካልተገኘ እኔ እቀጣለሁኝ ስጡኝ በቪዲዮ በፎቶ አሳዩ ብያለሁ ግን እዛ ጋር መታችሁ እኔን ዝቅ ለማድረግ እኔን ስራዬን ጊዜን የማባክነውን ሰዓቴን የምትናገሩ ሰዎች አላችሁ እባካችሁ እኔ የእንደዚህ አይነት ሰዎች ቦታ የሙል እንደዚህ አይነት ሰዎችም ከነዛጅ ሰዎች ተራ የምመደብ አይደለም አዎ የሚዋሽ ሰው አለ የሚዋሽ በስራው ሚዲያ ላይ ወጥቶ በድለላ ስራ የሚሰራ የሚዋሽ አለ ለምሳሌ ብዬ ብዙ ሰው መጥቀስ ይችላል እኔ ግን አልጠቅስላችሁም ምክንያቱም ብዙ ሰው ማቀው ስላለ እኔ ሀብዬ ያስተማርኳቸው በውሸት ብዙ ነገር የሄዱ ሰዎች አሉ እኔ ራሱ ማለት ነው ሚዲያ ያሳየኋቸው ሚዲያ እንዴት እንደሚሰራ ያሳየኋቸው ቲክቶክን ዩቲዩብን የከፈትኩላቸው ሰዎች አሁን ላይ ደናደርሽ አይሉኝም እኔ ለዛ ብዬ አይደለም ማረገው ግን ሰዎች ማስመሰል ይችላሉ አዎ ይችላሉ ግን እኔ እንደዛ አይነት ሰው አይደለሁም እረፉ ልስራበት በቃ የሥራ ሰው ነኝ አይደለ የሚሸጥ መኪና ያመጣውት ሰርቼ አይደለም የሰራ መኪና ገበያ ላይ ያለ በገበያው ዋጋ ነው ዋጋ መኪና ቀንሷል አዎ የቀነሰ መኪና አለ ግን እናንተ የምትለጥፉትና የምታወሩበት እኔን የምትሳደቡበት መኪና አይደለም የወረደው እነ ኮሮላ ናቸው እነ ኮሮላ እነ ኮምፓክት ያሪስ ኮምፓክት እነዚህ ወርደዋል አዎ ግን እኔ ያወራሁባቸው ያሉ መኪኖች አልወረዱም አልወጡም አዲስ መኪና እና ገልባጭ ሲኖካሶኒ እነዚህ መኪኖች እየጨመሩ እንጂ በሁለት ቀን ውስጥ እስከ 1 ሚሊዮን የጨመረ መኪና አለ አዲስ መኪና ታዲያን ጨመረ ነው ወይስ ቀነሰ ነው ብዬ ማውራት ያለብኝ እንደናንተ መወሽከት መዋሸት አለብኝ እናገራለሁ ልናገር ካልኩኝም ከናንተ በላይ ባለጌውኝ እናገራለሁ ግን እኔ ደረጃ አለኝ ደረጃዬን ዝቅ አላረግም እየገባችሁ እንደዚህ ነሽ አታቁኝም እረፉ
አታቆኝም። እኔ የስራ ሰው ነኝ። የስራ ሰው ደግሞ ይከበራል፣ በስራው ይኖራል። በቃ እንደናንተ በመንደር ለመንደር እየዞርኩኝ እማወራ ሰዎች አይደለሁም። ወንድ ሆነ በእናትህ እኔ ቻናል ላይ መተህ አጉል ውሸት አጉል ስትወጠረቅ አታፍርም? ይሄ እኮ ወንድነትህ ራሱ ሊያሳፍርህ ይገባል። እኔ ሴት ልጅ ነኝ አይደል? እኔ እየሰራው ነው፣ እያሳየሁ ነው። ለምን ከኔ በላይ ሆነ በስራ አታሳየኝም? የእውነት እኔ በጣም ነው ያናደደኝ ትናንትና ኮሜንት የተጻፈልኝ። ለምን ሰራሽ ከሆነ እሰራለሁ፣ ገና እሰራለሁ። አትየኝ፣ ከፈለክ አትየኝ፣ አትምጣ እኔ ቤት። እኔ ይኸውልህ በጣም ብዙ ተከታይ ያለኝ እግዚአብሔር ይመስገን፣ የሚወዱኝ የሚያከብሩኝ፣ ከኔ ብዙ ነገር የገዙ የገበዩ። እኔ ጋር ስትመጣ እኮ አሸሸ ልታይ ሙዚቃ ልታይ ልሰማ አይደለም፣ ወይም እኔ ወጥቼ ስገላበጥ ሚዲያ ላይ አይደለም የምታየኝ፣ ስሰራ ነው የምታየኝ። እውነት ለመናገር እኔ እንደዚህ በዚህ ቻናል መናገር አልፈልግም፣ ግን አንዳንድ ሰዎች ወርደው ሲገኙ ያናድዷቸዋል። በቃ አውርደው ከነሱ ልክ ያዩዋቸዋል። ከነሱ ልክ ማለት ነው። በቃ ይሄ ተራ ሰው አድርገው እንደዚህ አይነት ሰዎች ናቸው። ይቅርታ አድርጉልኝ ተመልካቾቼ፣ በጣም ይቅርታ። ለእናንተ ትልቅ ክብር አለኝ፣ ትልቅ ክብር አለኝ፣ አክብሮት አለኝ። አሁንም አከብራችኋለሁ፣ ወደፊትም አከብራችኋለሁ። ነገር ግን እየገቡ በጣም የሚበጠብጡኝ ሰዎች አሉ። ኮሜንት ላይ ኮሜንት እያጠፋው ነው፣ ሞራሌ እንዳይነካ። ሰው ነኝና ልናደድ እችላለሁ። በተናደድኩ ሰዓት ስራዬን ልተው እችላለሁ። ያ እንዳይፈጠር አጠፋዋለሁ ሳይ ማለት ነው። እና እባካችሁ እኔ ሰርቼ ነው እያሳየኋችሁ ያለሁት። በእኔ ልክ ከሆናችሁ ደግሞ ሰርታችሁ አሳዩኝ። አለበለዚያ ከደረጃዬ ዝቅ ያላችሁ ስለሆናችሁ ወንድም ሆንክ ሴትም ሆንሽ፣ ግን ወንዶች ናቸው ብዙ ጊዜ የሚሳደቡት። እኔ ስማቸውን ፕሮፋይላቸውን በደንብ አይቻለሁኝ። ስለዚህ እባካችሁ ስራ የሌላችሁ ሰዎች ይህ የስራ ቻናል ብቻ ነው፣ ማርቲ ገበያና ለስራ የምትመጡ ብቻ ነው የምፈልገው ማለት ነው። ከዛ ውጪ የሚወጣ መኪና አለ፣ የሚወርድ መኪና አለ፣ ዋጋው የሚጨምር አለ፣ የሚቀንስ አለ። እኔ ምን ላድርግ? ገበያው ነው፣ በየቀኑ ይቀያየራል። አይደለም መኪና ላይ ትልቅ እቃ ቀርቶ ዳቦና ዘይት ስኳር ዱቄት የምንገዛው ላይ በሳምንት ምን ያህል ለውጥ እያሳየ እንደሆነ ሁላችሁም ማለት ትገነዘቡታላችሁ። ታዲያ ለምንድን ነው እኔ ውሸታም የምባለው? ሲለቁ የነበሩት ውሸት ነው። በቃ እኔ ያየሁትን ነው የተናገርኩት። ለማንም ብዬ አይደለም እንትን ልል የምችለው ማለት ነው፣ ልዋሽ የምችለው። እኔ እኮ ስራዬ በቃ መኪና በዚህ ዋጋ አለ ብሎ መልቀቅ ብቻ ነው የኔ ስራ። ግን የሚዋሹ ሰዎችን ሳይ ደግሞ ተናድጄ፣ መኪና አልቀነሰም ጨምሮ ነው ያለው፣ በተለይ አዲስ መኪና ላይ ጨምሮ ነው ያለ ብዬ አልተናገርኩም። የተናገርኩትን ደግሞ ውሸታም የሚሉ እንዲሁም አልፈው ተርፈው የኔን ስብዕና የሚነካ የሚናገሩ ሰዎች አሉ። እረፉ፣ በቃ እረፉ። እኔ የስራ ሰው ነኝ፣ አሁንም እቀጥላለሁ፣ እሰራለሁ። ግን እንደዚህ አይነት ሰዎች ቻናሌ ላይ አትግቡ። ብትገቡ ራሱ ለነገሩ ብሎክ አረጋችኋለሁ። ግን ለስራ ስራ የሚፈልጉ መኪና ገዝተው ለማትረፍ ወይም ደግሞ ለራሳቸው ለመጠቀም ለሚችሉ ሰዎች ብቻ ነው ይሄ ቻናል ክፍት የሚሆነው እንጂ ወሬ መጥቶ እንደ ቲክቶክ ሰፈር እንደ እንትን ሰፈር መዘላለፍ የሚቻልበት ቪዲዮ ወይም ደግሞ ቻናል አይደለም። ይሄ የተከበረ ቻናል፣ የስራ ቻናል፣ የቢዝነስ ነው። በዚህ ይግባችሁ። ምንም የምታውቁት ነገር ስለሌለ አታውሩ። ይህንን ነው ልላችሁ የምችለው። ዛሬ ይዤ የመጣሁት ይህን ይመስላል። በጣም ይቅርታ ቤተሰቦች፣ በድጋሚ እንዲህ መናገር ፈልጌ አይደለም የምናገረው። ለዛሬ ይዤ የመጣሁት ይህን ይመስላል። ላይክ፣ ሰብስክራይብ